እንዳትነካኝ አዎ እንዳትነካኝ ምን ሆነሻል ምን ልትሆን መጣ እንዴ አንቺን ብዬና ፍቅር ሌላ ምን መምጫ አለኝ ጭራሽ ፍቅር እንዴት ያለ አይን አውጣነ በፈጣሪ ቤዝ ኢሳያስ እኮ ነኝ ኢሳያስ ነህ እንዴ አላወኩም ነበር በጣም ተቀይረሻል አዎ ተቀይራለሁ በፈለኩበት ሰዓት ተተኝ ሄደ እንዳስቀመጥኳት አገኛታለሁ ብለ ነበር የትም ሄጄ የለትም ብለ አስበ ነበር አረ እንደዛ አላልኩም ቤዛ አንዴ እናውራ ባክሽን ምንድነው የምናወራው የውልሽ ቤት አንቺ ብቻ እኮ አይደለሽ ምጭው እኔም መቆጣትና መጮህ እችላለሁ እሺ በእውነት ብዙ ደረቅ አይቻለሁ ያንተ ግን በጣም ከፋ ፍቅሬን ብዬ መምጣቴ ነው ድርቅናይ የትም ጥለ ሄድከው ፍቅር ዛሬ እንዴት ታወሰ በእናት ነው ቤዛ ባጣ ቆየኝ ነች አረ እንደሱ አላልኩም እድል ስጭኝና እናውራ ምንድነው የምታስረዳኝ ከዛ ሁሉ ነገር በኋላ ፊቴ ስትቆም አታፍርም ጆሮሽን ስጭኝና አንዴ እናውራ ምንም የምትነግረኝ ነገር የለም ዙር ብላ አሳልፈኝ ልሂድበት አንዴ ስሚኝ ከዛ በኋላ አላስጨንቅሽም ዞር በልልኝ ስራ አታስረፍድብኝ አንዴ አዳምጪኝና ከዛ በኋላ አላስጨንቅሽም እባክህ ስራዬን አታስረፍድብኝ አረጣ ያበደ ነው እኔ ለምን በጉድፈቻ ተሰድብኝ ጭራሽ የኔ አልበቃ ብሎ ድጋሚ ሌላ የሚያድግ ሰው ሌላ ሸክም አረ በቃ እንዴ ምን ሆናል እንዴ ፈዋ ግን ትንሽ ሆነች እንጂ የመጨረሻ ያበድሽ ነች አረ ምንድነው ልመዱት እንጂ ሁሌ አንድ አይነት ጥያቄ ጣሙም አይለመድም አረ ሳክስ አይደለም የምር አንደኛ ነው አሬ ምልሽ አንቺ ግን ምግብ ምናምን መስራት ትባትቻለሽ ምን አገባ አይ እኔ አገባኝም ግን ያው በኋላ ወንድሜን ወስደሽ በራም እንዳታሰቃይ አንተ ታበራለህ ያሳስባል እንዴ ይኸውልህ ከሷ ጋር ሆነ እንጂ ምንም ነገር ይመቸኛል በኋላ ወንድሙን እናስራልኝ እንዳትዩ እንደ ዛሬ ሁኔታቸው ማሱ ራሱ ሚስቱን ይዞ መጥቶ አንድ ላይ መኖራችን አይቀርም ይሄ ጥሩ ሐሳብ እኔ ምን አልኩ በቃሽ በላበላጉና ይቀምጥ ደናሉ ማማ ደና ኢሳያስ የለም ስልክ አላነሳ ብሎኝ ነው አትፈልጊው ተንግዲህ እዚህ ቤት አይመጣም አትፈልጊኝ ብሎሻል አትፈልጊኝ አዎ አትፈልጊኝ ብሎሻል የኔ ኢሳያስ ይሄን አለ አይ የኔ ኢሳያስ ነው እንደዛ ያለው ያንቺ ኢሳያስ አይደለም ደሞ እኔ እናቱ ያለው ያንቺ ኢሳያስ ኮን እንዴ ማማ ውሸቴን ነው በሉኝ ማማ ውሸቴን ነው በሉኝ እየተናነቀሽም ቢሆን እንግዲህ ዋጪው እውነታው ይሄው ነው ደሞ ሳይፈልግ ላው ላይ ፊት ብለሽ ልጅና ታስቸግሪው አይፈልግም እሺ ማማ አመሰግናለሁ እሺ እንዴት ነው የተከበሩ ንጉስ ሆይ ንጉቡ እንዴት ነው የተከበሩ መቤት ሰላም ነው ወይ ዛሬ ደግሞ ምንድነው ፊትሽ የደመነው ሳይዘንብብ ብትወጣ ይሻላል እኔ ያለውማ በፍጹም አይዘንብም በሱ እንኳን እርግጠኛ አትሁን በጣም እርግጠኛ ነኝ በጣም እርግጠኛ አትሁን የተከበሩ እኔ ያለው ጭንቀትና ድብርት ወደ እርሶ እንደማይመጣ በፍጹም እንዳይጠራጠሩ በፍጹም ተው የማታውቀው ነገር ላይ እርግጠኛ አትሁን እኔ በጣም በራሴ እርግጠኛ ነኝ ዛሬም ባቀም እስከመቼ የሚለውን ግን አላውቅም ሞት እስኪያለየን ድረስ ነው በሱ እንኳን እርግጠኛ አትሁን ዛሬ ግን ምንም ልክ አይደለሽም የተፈጠረ ነገር አለ እንዴ አረ ምንም አልተፈጠረም ያው ነገ በእጃችን ስላልሆነ ነገ ምን ባህሪ እንደምናመጣ አላውቅም ብዬ ነው እሱስ ልክ ነሽ ግን አንድ ገበሬ መቼም ያልዘራውን አያጭድም አይደል እንዴ ሶ ዛሬ እኔና አንቺ ያልዘራነውን ፍቅር እንዴት ነው የምናየው በእርግጥ የመጨረሻ ያሉት ሐሳቦት ያስማማኛል ቆይ የተከበሩ ዛሬ ማሳይ ሳያስፈልጎት አይቀርም ምንድን ነው እንደዚህ እስቲ
እንዴት ነው የተከበሩ መቤት አይበቃዎትም? አመሰግናለሁ ንጉሴ አመሰግናለሁ። እኔ እንኳን አመጣጤ ሻይ ቡና አንልም ወይስ እንላለን? እኔ የሚል ጥያቄ ልጠይቅ ነበር። እሺ በቃ 5 ደቂቃ ስጠኝ። ሰጥቶታለሁ የተከበሩ ሰጥቶታል። ይፍጠነ ምን እሺ ነው ፈዛል? ምንም አልሆንኩም ትላለህ እንዴ እንደዚህ ደንዘ? ትንሽ ነገር ነው። ምን እሺ? አረ እንዲህ የሚያስጨንቅ ነገር አይደለም። በቃ ትንሽ ነገር ነው፣ ዝም ብሎ ነገር ነው። መናገር ካልፈለክ እንደ ሙድ እንደሱ አይደለም። ታዲያ እኔ ምን አልኩ? እንደ ሙድ በቃ ስራ መስራት ፈልጋለሁ። ቆይ ምንድነው የምትሰራው? አላውቅም፣ ግን ከወንድሜ ጫንቃ ላይ መውረድ አለብኝ። በተመረክበትማ ተፍ ተፍ ብለህ ስራ አጥተህ ነው እንጂ መች ተቀመጥክ? በቃ አሁን ግን የሆነ ነገር አድርጌም ቢሆን ራሴን ችዬ መቆም አለብኝ። ወንድሜም ስለኔ ማሰብ ማቆም አለበት። ስራ ቢገኝማ ጸዴ ነው። እኛንም ወደ በለጬ ታሳድጊናለሽ። አንቺ እሱ ነው አይደል የሚያሳስብሽ? አመረርከው እንዴ? ኧረ ጭዌ ነው። በዚህ እድሜ የእሱ ጥገኛ መሆን በጣም ያሳፍራል። መቼ ነው እሱ ለራሱ የሚኖረው? ኧረ አይነፋን በማዘሩ አታልቅስ እንዴ ዮኒ። በቃ የሆነ ነገር እንፋለጣለን እንዴ? ኩላሊቲ እያስጨነከኝ ነው። እሺ በቃ ይፈታው። በቃ ዝም ብለህ ቀም ሻይ በሚል ተልካሻ ምክንያት ምግብሽን ጠረግሽ አይደል? ያለ ሳልሶ መግባት ነው። ክፍያው ላይ እንነጋገራለን። የፈለግሽው እንጂ ዛሬ እኮ ለመጋበዝ ነው የወጣሁት። እኔ ስምምነቴ ሻይ ብቻ ነው። እጄን ልታጠብዬ እኮ መውጣት አያቅተኝም። ማን ያንቀሳቅስሻል? ይኸውልሽ ማንም ከፈለው ማንም ስንጋባ እንተሳሰባለን አይሻል? እሺ መቼ ነው የምንጋባው? ነገ። እኔ እየቀለድኩ አይደለም። እንዴ መቀያየር መልስልኝ። መቼ ነው የምንጋባው? ሁሌ ይሄ ርዕስ በተነሳ ቁጥር ዝም ነው የምትለው። ለምንድን ነው ዝም የምትለው? ንገረኝ። ምን ልንገርሽ ፍቅር? ጥያቄ ጠየቅኩህ እኮ። መቼ ነው የምንጋባው? ይኸውልሽ የወንድሜን ነገር ይኸውልሽ በቃ ምን አንተባትበዋል? እንደለመድከው ትንሽ ጊዜ ስጭኝ አትልም ነበር? ይኸውልሽ እኔ ቆንጆ ትንሽ ጊዜ ብቻ ስጭኝ፣ ሁሉም ነገር ይስተካከላል። ትልቅ ልጅ ነው፣ ለራሱ ማሰብ ይችላል። ይኸውልሽ እኔ ፍቅር እሱን በእግሩ ሳላቆም ምንም አይነት ነገር ውስጥ እንደማልገባ ለእናቴ ነግሬያታለሁ። እሺ እኔስ? አይ ነው እድሜሽ በሄደ ቁጥር ምን ያህል እንደምትጨነቂ ይገባኛል። ግን መኝኝ አገባሻለሁ። ትንሽ ቃላቱን እንኳን አትቀይሩም? ሁሌ ተመሳሳይ ቃላት። አሃ ይኸውልሽ የዛሬ ጫት ግን ውሃ ነው የሚለው። የትምታ ጫት ነው። ቋድር አፍልቷል። ሌላ ቦታ እንቀይራለና። ኧረ እናንተ ግን ኮታችን የሌለ ጨምሯል። መቀነስ አለብን። ምን ሆናል? ከተገኘማ መጨመር ነው። አለበለዚያ እናዝጋለም። እንዴትም አገፈው። እንዴ ምን እሺ? ኧረ ሰዓቱ የሌለ ቁሶታል።
ብራዘር መምጫው ሳደርሷል ሲያጣኝ ይደብረዋል ሊድ ገና እኮ 12 ሰዓት ነው እና የሚገባበትን ሰዓት ያወቅሽው ግባ ታዲያ አንተ ህፃን ልጅ አይደለም ዶሮ ራሱ እኮ በዚህ ሰዓት አይገባም እንዴ ምን ሆነ ነው አቦ በቃ ሁሌ በዚህ ርዕስ አንጋተታ ምንድን ነው ትንሽ ብቻ ቆይና ምርቃና ሰብረን እናጸደዋለን እናንተ ሰበሩ ነው ልቁሱ ቻው ዳልቲ ወድሻል ትርገይ ልግባበት እባክሽ እናውራ ቤዝ ምንድነው የምናወራው ቤዝ እኔና አንቺ ኮነን ምናወራው ጠፍቶን አያውቅም እሱ ያለፈ ታሪክ ነው ዛሬ ሁሉም ነገር ተቀይሯል ቤዝ እውነት ይሄ ባህሪሽ በጣም ያስጠላል ከቻልሽ የትላንትናውን ቤዛ መልሻት ፍጹም እንዳታስበው የትናንትናውን ቤዝ ሞኛን አርቄ ቀብረታለሁ ለሰዎች ቅድም ማሰብ ነገሮችን በመልካም መቀየር ነው ሞኝነት ቅንነት ያለ ቦታው ሞኝነት ነው እውነት እቺ ግን የኔ ቤዛ ነች አይ የአባቴ ቤዛ ነኝ አንተ ቤዛ አይደለሁም እሺ ምን እንደቀየረሽ ማወቅ እችላለሁ ትላንትና ያን ሁሉ ሙገሳና የፍቅር ቃል ስታዘንብብኝ ነው ማስመሰል ነው ማለት ነው ጭራሽ ቆሻሻን እኔ ላይ ማራገፍ ጀመርክ ምን አይነት ባለጌ ሰው ነህ አሁን ዞር በልልኝ ሰፈር ውስጥ አታሳየኝ ለምን ዛሬም ስለምታፍሪብኝ ትናንት አላፍርብህም ነበር ዛሬ ግን አፍርብሃለሁ ዩሪ ውሎ እንዴት ቆንጆ ነበር አትበላም የበላው ብላ እንዴት ነው ሰፈር በኋላ ምናምን ይደብራል ኧረ አይደብረኝም ያው ጓደኞቼ ጋር እሄዳለሁ ፊልም እናያለን ምናምን አይደብረኝም አይዞህ እንዳይደብርሽ ከደበረህ ቢሮ መምጣት ትችላለህ ሻይ ቡና ማለት ትችላለህ እሺ እመጣለሁ ምን አዲስ ነገር አለ አዲስ ነገር የለም ግን ያው ስራ እየፈለኩ አሪፍ አድርገሃል ብዙ እንዳትጨናነቅ ፈጣሪ ያለው ነገር ሁሉ የሚሳካው እሺ ብዙ እንዳትጨናነቂ እሺ አልጨነቅም ግን ምን ሆነሃል እየበላህም አይደለም ፊትህም ልክ አይደለም ትንሽ ስራ በዝቶብኝ ደክሞኝ ነው ለዛ ነው እኔን ይድከመኝ እንዴ ኧረ ጠላት እና ግባና እረፍት አድርጋ አርፋለሁ እየበላ ስለዚህ ጠበሳ ምናምን እንዴት ነው ምን አይዮኒ አው ጠበሳስ ትርጉሙ ጠፍቶሽ ነው ወይስ ኧረ ገብቶኛል ግን ጥያቄው ድንገት ሆኖብኝ ይለፈኝ ነው ጠብሻለሁ አንድ ቀን አስተዋውቃለሁ ዋው በጣም ደስ ይለኛል ወንድሜ ብላ ብልጨምር ታዲያ አንተ ሰውዬ ስራ የለህም አዎ የለኝም አንቺ ነሽ ስራዬ ታዲያ ስራ ከሌለ ስራ ያለው ሰው ለምን ታስተጓጉላለህ እየሄድን እናውራ ወዴት ነው የምትሄደው ቢሮ እንዳይረፍድብሽ እየሸኘሁሽ እናውራ አይ አብሮኝ የሚሄድ ሰው አለ ታዲያ ምን ችግር አለው አብሬያችሁ መሄድ አልችልም አትችልም ለምን ስለምታፍሪብኝ ለምንድን ነው አንድ ነገር እየደጋገምክ የምትናገረው ቤዛ አላቆይሽም እባክሽን ትንሽ እናውራ ትላለህ ግን የምታወራው ነገር የለህም ቤዝ ለማረጋገጥ ለምን ጆሮሽን አሰጭኝ ይቅርታ አልችልም ቤዝ ምሳ ሰዓት ላይ መስሪያ ቤት ፊት ለፊት ያለው ካፌ እንገናኝ እዛ ጋር የሾፍኩ ልብስ እንዴት እንደከየፈኝ የቱ ጋር ስንመጣ ነው ብታይ ያበደ ቱታ ነው እና አትነግሪኝም ነበር እንዴ ገብተን እንጠይቅ ነበር ላንገዛው ነገር ምን አስጠየቀ አይ ዋጋውን ሰምተን መላ ነጣበስ ነበር መላው ይገኝ እንጂ ልብሱ መሽጠፋ
ኩላሊቴ ግን እንደ ሴት ስላልተንከባከብኩሽ ይቅርታሽ። አረ ፍታ ፋራ ፋራ ትጮት እንዴ? ሄጄ ይቅርታ ልጠይቃት? የለም ስለተናደደች ደግሞ እንድትረጋጋ ባረጋትስ? እሱ ደግሞ ክፍተት መስጠት ይሆንብኛል። ምሳን እንብላ ልበላት? እንደሱማ ክፍተት ይፈጠራል። ወይ ጣጣ። እንኳን ደህና መጣሽ። ሰላም፣ እንዴት ዋልክ? እንዴት ነሽ? ደህና ነኝ። አለ ድሮ ያልነገርኩሽ ነገር። ድሮም በጣም ቆንጆ ነሽ፣ አሁን ደግሞ በጣም ብሶብሻል። በድጋሚ አመሰግናለሁ። ስላገኘሁሽ ደስ ብሎኛል። እየሰማሁ ነው፣ ተናገር። ምን ትወስጃለሽ? አመሰግናለሁ። ቶሎ ወደ ስራ መመለስ ስላለብኝ ጊዜ አለች። ምሳ ሰዓት አይደል እንዴ? ምን የሚያስቸኩል ነገር አለ? ቶሎ ማለቅ ያለበት ስራ አለ፣ ገብቼ መጨረስ አለብኝ። አይመስለኝም። ከኔ ጋር መታየት ስላልፈለግሽ ነው አይደል? አስጨንቄሽ እንጂ እኔን ማግኘት አትፈልጊም አይደል? ይሄንን ትተህ የምትነግረኝም ብትነግረኝ አይሻልም? ለምን ጠላሽኝ? ይቅርታ፣ ልሄድ ነው። ተቀመጪና አዳምጪኝ። የኔና ያንቺን ግንኙነት ቤተሰቦችሽ እንደማይፈልጉት ለአንቺ መናገር አይጠበቅብኝም። መንገር የማይጠበቅብህ ከሆነ ለምን አትዘለውም? እባክሽን ጸጥ ብለሽ አዳምጪኝ። ቤተሰቦችሽ ምንም ነገር እንደማይቀይር ዱርዬ አድርገው ነበር የሚመለከቱኝ። ወንድምሽ በተደጋጋሚ አግኝቶኝ ከአንቺ እንድርቅ አስጠንቅቆኝ ነበር። የምታወራው እንደሌለ ከመጀመሪያውም አውቄ ነበር። እንደው የምትለውን ለመስማት ነበረ። እያወራሁሽ ነው፣ ተቀመጪ። ስለ ቤተሰቦቼ ነው የምታወራው? አዎ፣ ስለ ቤተሰቦችሽ ነው የማወራሽ። ቤተሰቦችሽ ከአንቺ እንድርቅ በተደጋጋሚ ቢነግሩኝም እኔ ግን አንዲት እናቴ ላይ እንኳን ጨክኜ ፍቅሬን ለማዳን ስደትን መረጥኩኝ። እዛ ሄጄ ለትንሽ ጊዜ ምንም ማድረግ ማልችልበት ሁኔታ ውስጥ ነበርኩኝ። ከዛ ግን ስልክ ሳገኝ ስደውልልሽ አንድ ሰው ስልኩን አንስቶ ምንም ቤዛ የምትባል ሴት እንደሌለሽ ነግሮኝ ድጋሚ እንዳልደውል አስጠነቅቀኝ። ግራ ቢገባኝ ለእናቴ ስደውል ነገርኳት፣ መልእክትም አስቀመጥኩልሽ። በሌላ ቀን እናቴ ጋር ስደውል መልእክቱ እንደደረሰች ስጠይቃት መተሽ እንደማታውቂ እናቴ ነገረች። መልእክትማ ደርሶኝ ነበረ። እና መልእክቴ ደርሶች ነው ዝም ያልሽኝ? አጠብቂኝ ሰልችተሽኛል ስትለኝ ምን ማለት ነበረብኝ? ምን ግን የሚያደራጁን ይመስላችኋል? ሰውን ስታዩ ተስፋ ያስቆርጣል። ከነ ወጣቱ ዛንድ ያለው ታዲያ እኔስ እሱን አይቼ እኮ ነው ሳክስ ነው ያልኩት። እኔ ግን እናንተ እንዳይደብራችሁ እንጂ መሄድ እራሱ አልፈለኩም። ቀበሌ ማመን ጅልነት ነው። ተሳክቶ እንኳን ቢያደራጁን
ከዚህ በፊት ያልተደራጀ ወረቀት ምናምን እያሉ እድሜያችን ነው ይፈጁት። ዋናው መሞከራችን። እሺ ታዲያ ምን እንስራ? እኔ የምላችሁ ለምን ግን እንደነቆሴ ጨቧን መታ? ምን እንዴ? እንዲማ በጭራሽ አላደርገውም። ቆይ አንተ ሌላ ስራ አለ? አይኑረኛ አይፈለገ ነገር ነው እያልክ ያለው ነገር ግን ታውቋል? አዎ ታውቁኛል። አንተ ቆይ ተመረክ ስራ ስትፈልግ ደግሞ ብር ወይ ዘመድ ያስፈልጋል። አንተ ደግሞ ሁለቱም የለህም። ታዲያ እንዲህ ላሰቃየ ማህበረሰብ ነው የምታዝነው? መራራት አያስፈልግም። እኛም የዜግነታችንን መረከብ ነው። አንቺም ኩላሊቴ ግድ ነው እባክህ። ለእኔ ካላሰበልኝ ለምን አስብለታለሁ? ይሄ ቆይ እናንተ ምን ሆናችኋል ዛሬ? ጤነኞች አይደላችሁም እንዴ? ጤነኛ ያልሆንኩማ አንተ ነህ። ቆይ አንተ ራስህን መቻል ፈልገህ ጥሩ ስራ መጥፎ ስራ ምናምን ብላ ማርጠም ሁለት ወድማ ይዘለቅ። አይ እኔ ስራ እንደማላማርጥማ ታውቂያለሽ። ይኸው ስታማርጥ እያየና እንዴ? አንቺን ቆሻሻ ነገር ነው ስራ ብለሽ የምትጠሪው? ገንዘብ ያስገኝ እንጂ ማንኛውም ነገር ቢሆን ስራ ነው። ወይ ፈጣሪ። ለማንኛውም ብራዘር መምጫው ሳደርሷል። ነይ እንውጣ ሉሉ ቤት። ይሄን ነገር ግን በሰፊው እንተውከዋለንሽ። ምንም የምንተውከው ነገር የለም። በቃ ጨርሰናል። አሁን ሉሉ ቤትና እንውጣ። እሺ በቃ ቻው። ቻሜስ ለትናንቱ በጣም ይቅርታ የኔ ፍቅር፣ ስሜታዊ ሆኜ ነበር። አራ በደንብ ይቅርታ ያስፈልገም ይልማል። እኔ ራሴ ምን እንደምልሽ ግራ ገብቶ ብሎ ይዘዝም ያልኩት። እንዴት አመሻልኝ የኔ ቆንጆ? ደህና ነኝ ማሪ። አንቺ እንዴት ነሽ? በጣም ደህና ነኝ። አኩርፋለሁ ብዬ እኮ በጣም ናፈቀኝ። እኔ ራሱ ድፍቅር ያልሽ ዛሬ ባላገኝሽ በጣም ቀርፎኛል። አዎ ለትናንቱ በጣም ይቅርታ ማለት ስሜታዊ ሆኜ ነበር። አራ ይቅርታ ያስፈልገም ይልማል። የተናገርሽው ሁሉ ልክ ነው። ወይ ልረዳ ይገባ ነበር። ይኸውልሽ ደግሞ በአንድም ሴት እንዳንቺ የሚረዳኝ የለም። እጅግ በጣም ይታገሽ። ይኸውልሽ እኔ ቃል ገብቼልሻለሁ። አንዴ የወንድሜ ነገር መስመር ላስይዝ እንጂ አገባሻለሁ። አትጨናነቅ፣ ደግሞ አፈቅርሃለሁ። እሺ እኔ በጣም ነው የማፈቅርሽ በጣም። ገንዘብ አያስፈልገኝም። ከመቼ ጀምሮ ነው ያስፈልገኛል አያስፈልገኝም የምትለኝ? አይደለም ይኸውልህ፣ እኔ ትልቅ ልጅ ነኝ። ከዚህ በኋላ በቃ ለእኔ መጨነቅህን አቁም። እኔ ተጨነቅኩኝ አልኩኝ ወጣኝ። ይልቁንስ በሆነ ባልሆነ የምትጨናነቁ አንተ ነህ። እሱ ብታቆም ይሻላል። በይ ብላሽ። መልካም ጋር እናት ማን የሰጠኝ ማምሼ? ያ ልጅ ነው የሰጠሽ። የትኛው ልጅ ማምሼ?
ረቢስ ስሚት አሁን ነበርኩ ችግር የለም ቶቶ አውቄዋለሁ ይኸውልሻል ቃል ገብቼልሻለሁ አንዴ ወንድሜ ነገር መስመር ላስይዝ እንጂ አገባሻለሁ እዛ ጋር የሾፍኩ ልብስ እንዴት እንደከየፈኝ አው ታውቁኛል አንተ ቆይ ተመረክ ስራ ስትፈልግ ደግሞ ብር ወይ ዘመድ ያስፈልጋል አንተ ደግሞ ሁለቱም የለም ታዲያ እንዲህ ላሰቃየ ማህበረሰብ ነው የምታዝነው እሺ ቆይ እንዴት ነው ይሄንን ስራ ምን ሰራው ይውላችሁ ማታ ላይ እንውጣና የሆነ ሰው ሲያልፍ ጠርተ ነው እባክህን ሃንግልም ይዝ ነበር እንለዋለን በዚህ ሰዓት ቀልድ አንተ ነህ እንጂ በዚህ ሰዓት ቀልድ መቀልድ አላፊ ሰዓት እንወጣለን ማምሸት ጥሩ እንዳልሆነ አሳይተናቸው እንገባለን አለቀ ወንድሜ አሁን ይሄንን ሲሰማ ምንድነው የሚለው አንነግረዋለና ምን አረባክ ተረጋጋ እንዴትም ሊያውቅ አይችልም እኮ በርጫ እንደምታጫውት ያውቃል አራቅ እንዴ ቢያቅማ ሰው ማረገኝ በቃ እንደ በርጫው በስድስት እናከናውነዋለን ግን እዚህ ስራ ላይ አንቺ የለሽም አይደል አለውበት አረ እንዴ በፍጹም አንቺ ማትኖርበት ለምን ሲባል እንዴ አይነት ሪስክ ያለው ነገር ውስጥ እንድትገቢ አልፈልግማ ስለምን ሪስክ ነው የምታወራው ህይወት አንዳንዴ ሚዛናዊ አይደለች እሷን ደግሞ ቀለል አድርገን እናስተካክላታለን አይ ቢሆንም ይወለሽ እዚህ ነገር ውስጥ አንዳችን መቅረት አለብን ያን ደግሞ ማድረግ ያለብሽ አንቺ ነሽ አረባካችሁ ያጨቃጭቅም ይልቅ ለስራችን ጅማሬ በርጫችንን እናንሳ ቤዚ እናቴ ቤተሰቦችሽ እኔን ዝቅ አድርገው ማየታቸው ያናድዳት ነበር ለዛም ነው ንገሪልኝ ያልኳትን መልእክት አሳስታኝ ነገረችሽ እንዴት ላንቺ ብዬ ተሰድጄ ሰለቸኝ እልሻለሁ እናቴ ናት እኔን የጠቀመችኝ መስሏት ያጨለመችብኝ በቃ ሙት ወቃሽ አንሆን ስደት ላይ የነበረው የበረሃው ሙቀት ረሃቡ ደግሞ ሙርጩ እየተፈራረቁ አሰቃዩኝ ታውቂያለሽ አንቺም ማሰቤ ነበር ለመኖር አቅም የሰጠኝ ፈጣሪ ይመስገን ከብርቱ መከራ በኋላ ለኔም ፀሐይ ወጣልኝ ነገሮች መስመር ያዙ ግን ምን ዋጋ አለው እድሜዋን ሙሉ የኖረችልኝ እናቴን በማረፊያዋ ሰዓት አሁን ደረስኩልሽ ስላት ከእጅ ያመለጠች አጣዋት አንቺም አይነን ላፈር አልሽኝ ምን አይነት እድለ ቢስና ለመከራ የተፈጠርኩ ሰው ነኝ እውነቱ ይሄ ነው ስለሰማሽኝ አመሰግናለሁ
ለምን አልነገርከኝም ነበር? በዚህ በነገርሽ ትፈቅጂልኝ ነበር? እኔ እንጃ፣ ግን ይሄ ሁሉ ነገር አትሊስት አይፈጠርም ነበር። አውቅሻለሁ ቤዚ፣ አትፈቅጂልኝም። እኔ ደግሞ ቆርጬ ነበር፣ ወደ ኋላ መመለስም አልፈለኩም። የመሰደጃውን ሳንቲም ከየት አመጣ? እናቴ ገጠር የቤተሰቦቿ ቤት ተሽጦ ነበር። ድርሻዋን ሲሰጧት እሱን አንስታ ሰጠች። ወይኔ እናቴ ሳላሳርፍሽ። ስለ እናትህ በጣም አዝናለሁ። አንተ ከሄድክ በኋላ እዛ ሰፈር ሄጄ ስለማላቅ የማረፋቸውን የሰማሁት በጣም በቅርቡ ነው። ታውቂያለሽ፣ በብዙ ስቃይ ውስጥ እንኳን ሆኜ ማስበው ስላንቺ ነበር። ስልክ የምደውልበት አጋጣሚ ሳገኝ ለእናቴ እንኳን ሳልደውል ላንቺ ነበር ቶሎ የምደውለው። ብዙ ጊዜ ስልክን ስጠብቅ ነበረ። ድምፅክም ጠፋ፣ ስልክም ማስጠላኝ። ስልኬንም ዘግቼ ራሴ ላይ ቆልፌ ቁጭ አልኩ። ወንድሜ ስራ ስልክ ነው፣ ስልኩ አይዘጋም ብሎ እሱ ያዘው። ከዛም አንተ ደውለህ አታገኛትም አለክ። አሁን ግን ስለ ሁሉም ነገር ረፍዷል። አውቃለሁ፣ አርፍጃለሁ። ግን እውነቱን ብቻ ወቂ ነው። ታገባ ነው። ጥሩ ልጅ ነው። ትወጂዋለሽ? ጥሩ ልጅ ነው። ምንድነው? አይመጣም እንዴ? ደቅሶ እንዳይሆን በእናት ያምሻል እንዴ? በዛሬ ቀን እንቅልፍ እና ስታጮውለት ምንድነው ያለ? ማግኘት አይችሉም ምናምን ነው የሚለው ስልኩ። ካልሆነ ለምን እኛ ራሳችን አንጣበስም? አረ እንደዛማ አይሆንም። ከች ብሎ ቢያጣንስ? ደውልለት እስቲ በእናት። እሱ ነው። አንሳው። ሄሎ እሺ። አንተ አመጣም እንዴ? ምን ሆነ ነው? አው ስልኬ ቻርጅ ዘግቶ ነበር። ብላ አሁን እኮ ስከፍተው ነው ያልተሳካ ጥሪ ያየሁት። እና እሺ አመጣም እንዴ? ቆየህ እኮ። እንዴት አድርጌ ልምጣ? ይኸውልህ ሳሎን ተቀምጦ ስራ እየሰራ ነው። ቤት በኩል ልጣ። እና ታዲያ ሸውዶ አትወጣም እንዴ? አላ አንተ ከመተኛቱ በፊት እኮ መቶ ቼክ አድርጎኝ ነው የሚተኛው። እጭ የናንተ በጣም በዛ። ጨረሰ በቃ መጣሁ። እንዴ ምን ትሰሪያለሽ እዚህ? አንተ የምትሰራው ነው። ይሄን ነገር ተነጋገርንበት አይደል እንዴ? እዚህ ነገር ውስጥ የከተትኩ እኔ ነኝ። ስለዚህ በቃ ሁሉንም አብረን እንወጣዋለን። አንቺ እባክሽ ረፊ፣ በቃ አይሆንም። አረ በእናታችሁ ሆና አትጨቃጭቁ። ለጭቅጭቅ የሚሆን ጊዜ የለንም። አሁን ወደ ስራ። ያ አንቺ ቆይስ የሚነገርሽን አትሰሚም እንዴ? እንዴት አስፈላጊ እንደሆንኩ አየህ? እኔ በደንብ አይቻለሁ። በቃ እናንተ ተመለሱ፣ ከዚህ በላይ አትቅሩ። እኔ ሄዳለሁ። ቃቢስ ቻው። ገበሩ
ከገለምሶ አንስተህ ወደ በለጭ ያሳደከን ፈጣሪያችን ተመስገን። አሜን። ዳግም ወደ ኋላ እንዳንመለስ አንተ ስራችንን በርግድልን። አሜን አሜን አሜን። ጭራሽ ይሄ ነበር የቀራችሁ። የፈጣሪን ስም እዚህ ነገር ውስጥም ጨመራችሁት። አንተ ደግሞ በማይሆን ነገር ማካበር ትወዳለህ። ዛሬ እንኳን ደስ ስላለን ብናመሰግን ምን ችግር አለ? ኧረ አራት አመስግንቶ ይቀር። ፈጣሪው ለጥሩ ነገር እንጂ ለእንደዚህ አይነት ነገር ምንም ብረት የለው። አረ በቃ አትጨቃጨቁ፣ ዝም ብላችሁ የማይነገረውን ቃሙ። የአካባቢ ወንድምሽ ባይኖር ዛሬ እዚህ ፏ ብለን እንውል ነበር። አንተ የረፍሽ ሁለተኛ እንደዚህ ስትል እንዳልሰማ ትጣላኛለህ። አረ ጭዌ ባኬ ጭዌ ምን አይላል እንዴ? እኔ በወንድሜ ጭዌ አላውቅም፣ ያቀረኛል። ሄሮ ዌልካም ዌልካም። ምንድነው ይሁሉ? አንተ ብቻ ነህ እንዴ ሰርፕራይዝ የምታደርገው? ደግሞ እቺ ምን አላት? ያው አትክልት ትወዳለህ ብዬ ነው። እኔ መች ሰርፕራይዝ አድርጌ አውቃለሁ? ሁሌ አንዴ ሰርፕራይዝ የምታደርግ። ምን ተገኘ? ቁጭ በል። እንኳን ደስ አለህ ወንድሜ፣ ስራ ጀመርኩ። እንኳን አብሮ ደስ አለኝ። በጣም ነው ደስ ያለኝ ወንድሜ፣ በጣም ነው ደስ ያለኝ ወንድሜ። ብራቮ። ታዲያ ይሄ ሁሉ ምንድነው? ገና ከመጀመሪያው መቼም ደሞዝ አይሰጥም ደግሞ ወይስ እኔን ለማስደሰት ተበድረህ ነው? አይ ተበድሬ አይደለም፣ እንትን ሴልስን የጀመርኩት ስራና ዛሬ በርግዶልኝ ነው። ያዝልቅልህ በለኝ። ዋው ወንድሜ፣ ያዝልቅልህ ያዝልቅልህ። ይሄ በመጀመሪያ ኮሚሽን እንደዚህ ካረክ ዋናው ደሞዝማ ኧረ አሳስበህ እንዲህ ቁርጥ ነው። በሬውን ሁላ እንጥረዋለን። ደስ ብሎኛል። ደስ እንዲል ነው የምፈልገው። እንግዲህ ያው እኔ ስራ ጀምራለሁ። ከዚህ በኋላ ለእኔ አታስብ፣ ስለ ራስህ ነው ማሰብ ያለብህ።
ዮዲ አትሄድ ተነሳች ስራ አትሄድም እንዴ ዛሬ እንዴ ስንት ሰዓት ሆነ ገና ነው ደውል ቀሰቀስ ብዬ ነው አንድ ነገር ላማክረው ነበር ምንድን ነው እሱ ዛሬ ጓደኛዬ ደራት ጋብዛታለሁ አሪፍ ነው እኔ እኮ አንተ የት ይሆናል ብለህ ተጨንቀህ ነው አይደል ኧረ ተጨንቄ አይደለም አንተ ማስፈቀድ ስላለብኝ ነው በዛ ላይ ደግሞ አብረን ነው ብትሆን ኧረ እንደዛማ አይሆንም እኔ ጓደኛዬ እሆናለሁ በፍጹም አንተማ ከኛ ጋር ነው የምትሆነው በዛው ትተዋወቃታለህ እኔ ሌላ ጊዜ ተዋወቃታለሁ እናንተ የራሳችሁን ጊዜ አሳልፉ አይሆንም ተው አታስጨንቀኝ አንተ ስለ ፕሮግራም ብቻ አስብ በቃ እኔ ጓደኛዬ እሆናለሁ እንደዛ ከሆነሽ ግን ሳታመሽ ተመለስ በጊዜ ስለማደር አታስብ ማደር ምን አመጣው ኧረ አንተ ትልቅ ልጅ ነኝ በራሴ ሙሰነደን እንኳን አስተኝ ችግር የለውም ባሳስብ ኦኬ በቃ እኔም ልብሴን ልለባብስ እሺ በቃ እሺ ሞክሪያት እስኪ ኧረ እኔ ይቅርብኝ ኧረ ኩላሊቴ ለኔ ብለሽ በቃ አንቺ ይቅርብኝ ነው ያልፈልግ ምንም አያረግሽም ያዡ አይቺ ብቻ ኩላሊቴ ደግሞ ዝም ብለሽ ያዛርጋት አይዞ አታ አሬ ይደብራል ወንድ ልጅ አይደለ እንዴ ባኪ መጀመሪያ ገርሱ አጣው አይዞ አንተ ነው ታጠሱት ሰደጋግሞ ምናምን ተለምዷል ያሳስቡ ለመዳ ኧረ አልልመድ ይቅርብኝ ይልንስ የኔ ፍቅር ስለተገዝተሽ እጅግ በጣም አድርጌ አመሰግናለሁ። ደግሞ በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅርህ። አሁን ምንም የሚሰል ጉዳይ የለም። ቀጥታ ሽማግሌ ነው የምልከው። ደስ ይለኛል። ይሻላል።
ከአንቺ ጋር ለመኖር እንዴት እንደጓጓው እኔም የኔ ቆንጆ ያንቺማ ግልጽ እኮ ነው ያው የወንድሜ ነገር ነበር ያዘኝ ህልሜ ሁሉ ከአንቺ ጋር መኖር ይሄንን ደግሞ በደንብ አረጋግጥልሻለሁ የኔ ቆንጆ እንዲህ እንዳለን ዘመናት ባልነቃ ደስ ይለኛል ያው ጀመር ማለት እንዴ ሽማግሌ በመላክ ነገሮች ሁሉ ጀምረናል ከዛ በኋላ ስብለን መውለድ አንቺን የመሳሰሉ ልጆች እስቲ እየጠጣሽ የማይናገር ተጫወታለሁ አመሰግናለሁ ቆንጆ ምሽት ነበር የኔ ቆንጆ ይሄን ውብ የሆነ ምሽት ስለሰጠሽኝ እኔ ነኝ ማመስገን ያለብኝ በዛ ላይ አፈቅርሻለሁ እኔም አፈቅራለሁ በቃ እንዳላቆም ሂድ ስትገቢ ማየት አለብኝ ልግልኝ እሺ ደህና ደር ባይ ያዘው ወይኔ በእናትህ ደህና ንቃርግ እያፈራፈርኩት ትንፋሹን እኮ ጸጥ ብሎ ነበር በዚህ በጠረረብን ሰዓት ወይኔ ረጉድ ሆኖ ነበር ግን አምልጠናል እንዴት ጣስ ንካው በእናትህ Hello. አሁን ምን የት ሆስፒታል? እሺ ወይኔ ወንድሜ
እዚህ ወንድሜ አደጋ ደርሶበት ገብቶ ነበር። ማን ነው ስሙ? ዳንኤል ነው ስሙ። ዳንኤል ከፍተኛ ጉዳት ደርሶበት አይሱሩ አስገብተናል። ቅድሚያ ለሱ እርዳታ ማድረግ ስላለብን እናንተን ያልጠበቅን። አሁን ግን ብር ማስያዝ ይኖርባቸዋል። ወይኔ ወንድሜ ምን እናርግ? ምን እናደርጋለን? ምንም መጥፎ ነገር እንዳይፈጠር መመኘት ብቻ ነው። አንተ አትጨነቅ፣ በቃ ምንም አይሆንም፣ ተረጋጋ። እያጽናናሽኝ ነው? ንገሪኝ፣ እያጽናናሽኝ ነው ወይ? የምር አልጨነቅ? ዮኒ በቃ ተረጋጋ። ለምንድን ነው የምረጋጋው? ተረጋጋ ይለኛል እንዴ? ምንም ያረጋጋ ነገር ኖሮ ነው የምረጋጋው? እንደውም ሂዱልኝ በቃ፣ በጣም ነው የምታስጠሉኝ። እሺ ላያችሁ አልፈልግም ከዚህ በኋላ። አረ የተበላ አይደለም ወንድሜ ይሰራበት የነበረው ነው። የሱ ብዙ ፋይሎች አሉ ውስጥና በእናት ቢሆነ ነገር ገልብጠህ ስጠኝ ከቻልክ። በቃ በዛው ቤት እንግባና ብሩንም ስጣለሁ ፋይሉንም ገልብጬ በሆነ ነገር ስጣለሁ። ችግር የለም።
ሰላም እንዴት ነህ? ነርሷ ይፈልገዋል ብላኝ ነበር። ምን ነበር? አዎ ያሳይታችሁት ገንዘብ አልቋልና ሌላ ተጨማሪ ገንዘብ እንድታስይዙ ነው። እንዴት ዋልክ? ደህና ነኝ ልጅ። ገብተህ አየኸው? ማን አስገብቱ? ረስቼው ተዋወቅ ጓደኛዬ ነው። እሺ ዮናስ እባላለሁ። ኢሳያስ እባላለሁ። ልጅ እስኪ ሪሴፕሽን አናግራቸው ተጨማሪ ብር እያሉ እሺ ዮናስ እንዴት ነህ? ደህና ነኝ ዶክተር። ወንድምህ በደረሰበት ከፍተኛ አደጋ ምክንያት ትራኪያ ወይም የአየር ማስተላለፊያው ቱቦ ላይ ከፍተኛ ጉዳት ስለደረሰ እገዛ ያስፈልገዋል። እኛ የምንችለውን ሁሉ አድርገንለታል። በዚህ አደጋ ምክንያት ትራኪያ ወይም ቅድም እንዳልኩ የአየር ማስተላለፊያ ቱቦ ላይ ከፍተኛ ጉዳት ስለደረሰ ያለ ኦክሲጅን እርዳታ ህይወቱ ለደቂቃ መቆየት አይችልም። ከዚህ በኋላ እዚህ መሆን አያስፈልገውም። ለቤት ወስዳችሁ ተንከባከቡት። እሺ ዶክተር። ለምን ይሄን አደረግ? እጄ ላይ ብር አልነበረኝም። ምን ላድርግ? ቢያንስ እኔን አትጠይቀኝም? ጅማ ብዙ አድርገሽለታል። እኔ ቢያንስ ማድረግ ቢያቅተኝ የቤቱን ንብረት ለሕክምናው ላውልለት ብዬ ነው። ስሜቱን መናገር ባይችል የቤቱ ዕቃ ሲጎል ሲያይ እንደሚሰማው አታውቅም? ወንድም ማን እጅ ለማ ብለህ ነው ለማ ተጨንቀህ ነው እንዲህ እስክትሆን ድረስ ሸንተን የምትይዘው? እስኪ አሁን እንኳን ለእኔ መጨነቅህን አቁም በቃ። እስኪ እኔ በተለይ ደግሞ ለአንተ ልጨነቅልህ። እባክህን ወንድሜ ነፃ ሁን።
እባክሽን ወዴ እንደዚህ አትሁኝ። እሱ ቢሆን እንደኔ እጁን አጣጥፎ ይቀመጥ ነበር። መች እጅሽን አጣጥፈሽ ተቀመጥሽ? የምትችል ሁሉ እያደረግሽ ነው። ቀሪውን ደግሞ ለፈጣሪ መስጠት ነው። ለእኔም ደግሞ አስብልኝ። እንደዚህ ስትሆኝ ሳይ እኮ ይከፋኛል። ወንድም መጣሁሽ። አንድ ቦታ ደርሼ ልምጣ። ቶሎ ነው የምመለሰው፣ አልቆይም። እንዴት ነሽ? አለ ምን ነው? አንድ ነገር ላስቸግርህ ነበር። ምንድን ነው? ምን ላድርግልህ? አይ እነዚህ መጽሐፎች ለብራዘር ይዤለት ልሄድ ነበር፣ ግን መልሰዋለሁ። ያማል እንዴ? ውሰደው፣ ምን ችግር አለ? ይሄንም ስልክ ልውሰደው? አረ እንዳለ ውሰደው ከፈለግ። ይሄ በቃኛል። በቃ ብቻውን ነው ትቼ የመጣሁት። ቶሎ ልሂድ። በቃ እሺ፣ ሰላም በልልኝ። እሺ ወንድሜ ቆየው እንዴ? የምትወደው መጽሐፍ ይዤ መጥቻለሁ። ስልክም ተቀብዬው መጥቻለሁ። በዚህ ደግሞ ፊልም እናያለን። አሁን ግን የምትወደው መጽሐፍ አንዱን ላንብብልህ። ጎጃም ዳሞት አራጃ ውስጥ ማንኩሳ በምትባል ሀገር ቦጋለ መብራቱ የሚባል ብዙ ዘመን በብቸኝነት የኖሩ ሰው ነበሩ። ቦጋለ መብራቱ ከደሃ ቤተሰብ የተወለዱ ላምጣልህ? ቀጥለህ አረ ወንድሜ እኔ አልተጨናነኩም። አንተ አትጨነቅብኝ እሺ? አሁን ላንብብልህ። በቃ ከመጀመሪያው ላንብብልህ። ጎጃም ዳሞት አውራጃ ውስጥ ማንኩሳ በምትባል ሀገር ቦጋለ መብራቱ የሚባሉ ብዙ ዘመን በብቸኝነት የኖሩ ሰው ነበሩ። ይቅርታ ዳኒ፣ ለዚያ በቃን ከኛ ነን። ኢየሩስ በቃሽ። አይበቃኝም። የሰራነው ስራ እኔ እንቅልፍ ነስቶኛል። በቃ ኃጢአቴን መናዘዝ እፈልጋለሁ። እኛ ሶስታችንን ሀንግ ሰርተን ለዚያ በቃን። አንቺ ውሻ ምንድን ነው ያደረግሽው? ምን ጨካኝ ሰው ነኝ ግን እናቴ። ለወንድሜ መሆን ያልቻልኩ ከንቱ። እሺ ለዚህ ጥፋቴ የትኛው ቅጣት ነው ማወራረጃ የሚሆነው? ለሱ እኮ አይገባውም ነበር። እኔ እኮ ነኝ ለዚህ የዳረኩት።
ወንድም ምግብ ስለማይወስድ ግሉኮሱን ቼክ አድርጉለት። ምግብ ስለማይበላ እንዳይቋረጥበት። እዛ ላይ ግሉኮሱ ሲገባ እዚህ ጋር እያበጠ ስለሆነ በተን አድርግለት በይዛል። ምንድነው? ምን እያደረጋችሁ ነው? ምንድነው? ቤዛ ምንድን ያደረግነው? ቆይ እንደዛ ራዬ የነበረን ቤተሰብ በአንዴ ሙዳቸውን ከነት ነው። ኧረ ምን አይነት መጥፎ ሰዎች ነን። በቃ በእናትሽ ተፋቺ። በቃ ታያቸው። ኧረ በእናትህ ይኸውልሽ እኔ ፍቅር እሱን በእግሩ ሳላቆ ምንም አይነት ነገር ውስጥ እንደማልገባ ለእናቴ ነግሬያታለሁ። አሁን ምንም የሚዘል ጉዳይ የለም። ቀጥታ ሽማግሌ ነው የምልከው። ምን እያልከኝ እንደሆነ ይታወቃል? አዎ ቤዚ በደንብ ይታወቀኛል። ቆይ የመትረፍ እድል ቢኖረው እሱን ተስፋ አድርገን እንጠብቀዋለን። አሁን ግን ዶክተሩ እንደማይተርፍ ነግሮናል አይደል? ታዲያ አንቺስ እስከ መቼ ድረስ ነው የምትጠብቂው? መጠበቅ እስካለብኝ። መጠበቅ ያለብሽ እስካሁን ድረስ ነበር። አሁን ግን በቃ አይሆንም። ቤዚ እባክሽ በሱ ቦታ በሆን ብለሽ አስቢ እስኪ። እሱ እኮ እድሜዋን በላውባት ብሎ በጣም ተጨንቋል።
እሺ በእኛና አንዱ ተጋብታችሁ ከዚህ ጸጸቱ ፍቱት እባክሽን ቤዚ አይ በፍጹም አላረገውም ታደርገዋለህ እንዴት ቤዛን ታፈቅራታለህ አይደል አዎ ነበር ግን አሁን እኔ አይደለችም አሁንም ያንተ ናት ከወንድሜ ጋር እንዲጋቡ ፈጣሪ አልፈቀደላቸውም ስለዚህ አንተም ፍቅርህን ማጣት የለብህም ዮኒ ይሄማ ራስ ወዳድነት ነው አላረገውም በፍጹም አይደለም ይልቅ እሺ በለኝና ተጋቡና የወንድሜን ደስታ አሳየው كده يا ريت زماني ده وين تهيئ ጨፍር በቃ ይተናል እንዴ ወንድሜ ያረጀው ያንተን የወንድሜን ወግ ማረግ ሳላይ በፍጹም አላረጀ እንዴው ግጣለ እንደው እኔ ነኝ ወገቤ ሸብ አድርጌ አንተን ምን ይሁን ለአንተ ሰርግማ ስጨፍር ትንሽ ያዳራሽ አይበቃኝ ግድ ሚሊኒየም አዳራሽን የሚያክል አዳራሽ እንደው በምን ሰው ያዝ مونا يا قبل ما تصحبنا عليك الله هاي بيدو لي امبار لي ሲያለቅስ እንዴት ብዬ ይላባብሉ የሌለ ነው የተጎዳው ምን ስንል ያሰብነው ምን ቀን ነው በእናት እኔ ግን እጄን መስጠት ፈልጋለሁ ያምሻል እንዴ እስር ቤት ብንገባ ራሱ ከዚህ የበለጠ ቅጣት አይጠብቀን ሁላችንም ለሰራነው ፎል እጃችንን እያገኘን እሱም ቢሆን ወንድሙን ያስታምበት ወንድሜ ግራ ገባሁት ፈልጌ እኮ አይደለም ላክ ማረገው ቢጨንቀኝ እኮ ነው ግራ ገባኝ አንተ እድሜ ልክህን ለእኔ ደስታና ምቾት ስትጨነቅ ኖርክ እኔ ግን አንድ ቀን እንኳን ፈገግ ላስብል አልቻልኩም አንድ ቀን አንተን አስደስታለሁ ብዬ ስሞክር ያደረኩትን ተመልከት ህይወትን በሙሉ አመሰቃቀልኩት ዛሬ ግን አንድ ጥሩ ነገር አድርግልሃለሁ ለአንተም የሚሻለው እሱ
እንዳታስብኝ። አንተም የሚሻለው ይህ ነው። Stop it. ወንድሜ በጣም ነው የምወድ። Okay.